ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት! ልዩ ሶስትነት። ልዩ ሶስትነት ማለት ምን ማለት ነው? ልዩ ሶስትነት አሁን እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድን ነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖች ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስለ አይደለም ይባላል፣ ልዩ ሶስት ይባላል ማለት ነው። እኛ የምናውቀው ሶስት ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ፣ ልዩ ሶስት። እኛ የምናውቀው አንድ ካልተከፈለ በቀር ሶስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ፣ ሳይጠቀለሉ ሶስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሶስት ከሆኑ ነገሮች ሁሉ ልዩ ሶስት፣ ሳይከፈሉ ሶስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሶስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም።